ሰላም ለእናንተ ይሁን ትውልደ ኢትዮጵያውያንና ትውልደ ኢትዮጵያውያት። በመጀመሪያ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያልኩኝ ይህ ቪዲዮ እናንተ ጋር ከደረሰ ለኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ለሆኑት ለኦቦ ሽመልስ አብዲሳ እንድታደርሱልኝ በታላቅ አክብሮትና ፍቅር እጠይቃችኋለሁ። ጉዳዩ እንደዚህ ነው። በ2015 ዓመተ ምህረት ሰይጣን እኔን ስላላገኘኝ እኔን ለማግኘት ብሎና እኔን ከእግዚአብሔር መንግስት ለማጉደል በጣም ብዙ ዋጋ የከፈልኩበትን መኖሪያ ቤቴን አፍርሶብኛል። በእውነት ነው የምነግራችሁ። ይህ ቤት ለመፍረሱ የሰይጣን እጅ እንጂ የሰው እጅ የለበትም። ያለምንም ሽንገላ ነው የምነግራችሁ። ምናልባትም እኔ እግዚአብሔር ሰው ነኝ። እንደ እግዚአብሔር ሰው በጌታ ፊት ተንበርክኬ ጸልዬ እግዚአብሔር የነገረኝ ነገር አለ። በእርግጥም ይህ ቤት በኦሮሚያ ክልላዊ ብሔራዊ መንግስት በሱሉልታ ቃሶ ወሰርቢ በአሁኑ መናብቹ ቀበሌ ሸገር ሲቲ ተብሎ በሚጠራው እውነት ለመናገር በጣም ጽድት ያለ 443 ካሬ ሜትር ላይ ይህንን ቤት ስሰራው በአማራ ክልል ምዕራብ ጎጃም አካባቢ የነበረኝን ሆቴሌን ሽጬ እንደሆነ መላው የአገሬ ሕዝብ ያውቃል። እና እኔ አሁን ማንንም ለመኮነን ወይም ደግሞ ቤቴ የፈረሰው በእንደዚህ ነው በእንደዚያ ነው ብዬ ለመናገር እንዳልሆነ አምላኬ እግዚአብሔር ሕያው ምስክሬ ነው። ሰይጣን ስለቀናብኝ፣ ሰይጣን ሐሳቡን ስላፈረስኩበት፣ በየዕለቱም ሐሳቡን እያፈረስኩት ስላለ በአንድ በኩል ሊበቀለኝ ቤቴን በማፍረስ በጣም የምወዳቸውን ያለ እናት ያሳደግኳቸውን ልጆቼን ለመበተን ሙከራ አድርጓል። እግዚአብሔር የተባረከ ይሁን። ልጆቼ ምኑንም ያክል እስካሁን ድረስ ወደ ትምህርት ገበታቸው ባይመለሱም እግዚአብሔር ረድቶኝ አሁን ብዙ ልጆቼን ሰብሰብ አድርጌ ይዤ እየመከርኩኝ መንፈሳዊ ትምህርት እያስተማርኳቸው እገኛለሁ። ይህንን ቪዲዮ የምትሰሙ ትውልደ ኢትዮጵያውያንና ትውልደ ኤርትራውያን ወንዶችና ሴቶች፣ አባቶችና እናቶች፣ ወንድሞችና እህቶች ያለምንም ሽንገላ ይህንን ቪዲዮ ለተከበሩ ፕሬዝዳንታችን ለኦቦ ሽመልስ አብዲሳ እንድታደርሱልኝ፣ እንዲሁም ለኦሮሚያ ብሔራዊ ክልላዊ መንግስት ባለስልጣናት እንድታደርሱልኝ። ከዚህ በፊት ተደጋጋሚ ለኦቦ ሽመልስ አብዲሳና እንዲሁም ለክብርት ከንቲባችን ለወይዘሮ አዳነች አበቤ እንዲሁም ለጠቅላይ ሚኒስትራችን ለዶክተር አብይ አህመድ እንዲደርስልኝ ብዙ ጥያቄ አቅርቤ ነበረ። በእርግጠኝነት ጥያቄ እነሱ ጋር አልደረሰም። በተለይም በጌታ የሆናችሁ ዳግም የተወለዳችሁ የአባቴ ብሩካን ይህ ቪዲዮ እነሱ ጋር እንዲደርስ ከምንጊዜውም በላይ ሪፖስት እና ሼር በማድረግ እንድትተባበሩኝ ይሁን። ዝም ብዬ አይደለም አሁን ለሶስተኛ ጊዜ ጥያቄ እያቀረብኩ ያለሁትኝ። የተከበሩ ክቡር ፕሬዝዳንታችን የኦሮሚያ ብሔራዊ ክልላዊ መንግስት ኦቦ ሽመልስ አብዲሳ አንድ በጣም አስደሳች የሆነ መግለጫ አውጥተዋል። አስደሳች የሆነ በጣም ብዙዎችን ደስ የሚያሰኝ ብዙዎችን የሚያሳትፍ እውነት ጥሩ የሆነ ዜና ስለሰማሁኝ ነው።
በሸገር ሲቲ ከተማዎች ከመንገድ ነፃ የሆኑ ለልማት ተነሺ ያልሆኑ ቦታዎች ሕጋዊ እንዲሆኑ የሚል ሰበር ዜና ተሰምቷል። ስለዚህ እኔ አሁን ቤቴ ፈርሶብኛል። 443 ካሬ ሜትር ላይ የገነባሁት ቤቴ ፈርሶብኛል። ከዚህ ጋር ተያይዞ ልጆቼ ከትምህርት ገበታቸው ተለይተው አሁን በጥሩ ሁኔታ ላይ ነው ከኔ ጋር የሚገኙት እና ልጆችን ሰብሰብ አድርጌ ወደ ትምህርት ገበታቸው ለማስገባት እንዲሁም እኔ በታማኝነትና በጽድቅ በቅድስና ወንጌልን ለማገልገል አመቺ ይሆንልኝ ዘንድ የተከበሩ ክቡር ፕሬዝዳንታችን ኦቦ ሽመልስ አብዲሳ በፈረሰው ቤቴ ባዶም ቦታ ወይም ደግሞ ቤት ትክ እንዲሰጠኝ ይሄን ጥያቄ ሳቀርብ እባካችሁ አንዳንድ ሰዎች ወደ ሌላ ነገር ልትወስዱት የምትፈልጉ ሰዎች በእውነት እስኪ ቆም ብላችሁ አስቡ፣ ሕሊናችሁን አሰሩት። እኔ ከየትኛውም ፖለቲካ ነፃ የሆንኩኝ ከዘር፣ ከቋንቋ፣ ከነገድ በክርስቶስ ኢየሱስ ደም የተዋጀሁኝ ዳግም የተወለድኩኝ የእግዚአብሔር ልጅ ነኝ። ምንም አይነት ችግር የሌለብኝ ሰው ነኝ። ከወንጌል ውጪ ሌላ አጀንዳና ዓላማ እንደሌለኝ ያው እግዚአብሔር ምስክሬ ነው። እናም ከዚህ ወቅታዊ ከሆነው መግለጫ እንዲሁም አዋጅ ጋር ተያይዞ ያልፈረሰባቸው ሰዎች ሕጋዊ እንዲሆንላቸው ከተባለ እኔም ቤት ፈርሶብኛልና በፈረሰው ምትክ 443 ካሬ ሜትሩን ቦታ እንድትሰጡኝ በእውነት በእግዚአብሔር ስም ጠይቃችኋለሁ። ይህንን ቪዲዮ ከምን ጊዜውም በላይ ወገኖች ሼር አድርጉልኝ። እወዳችኋለሁ። ጌታ ኢየሱስ ክርስቶስ ዳግም ተመልሶ ይመጣል። የዘመኑ ፍጻሜ እንደቀረበ በጣም በቃሉ ውስጥ የተጻፉ ምልክቶች እየተፈጸሙ የሚገኙበት ዘመን ነው። እኛ ወንጌልን እየሰበክን ያለን ሰዎች አንቆፍርም፣ አንነግድም፣ አናርስም። እርሻችን ወንጌል ነው። ቁፋሯችን ወንጌል ነው። ንግዳችን ወንጌል ነው። ስለዚህ ወንጌልን ለመስራት በጣም እየተቸገርን ስለሆነ በዚህ እንድትተባበሩን፣ በውጭም ያላችሁ በሀገርም ውስጥ ያላችሁ ኦርቶዶክሳውያን ብትሆኑ ወንጌላውያን ብትሆኑ በየትኛውም የእምነት ጥግ ያላችሁ ሰዎች እንደ ኢትዮጵያዊ በማሰብ በዚህ እንድትተባበሩኝ ስል ደግሜ በልዑል እግዚአብሔር ስም ጠይቃለሁ። እወዳችኋለሁ። ሻሎም